ሰላም ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ በአዲስ ቪዲዮ መጥቻለሁ። ለቤቴ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ ማለት ነው። ቤተሰብ ጠፍቻለሁ፣ እንግዲህ ከስራ ጋር በጣም ጠፍተናል። ዛሬም የመጣሁት በጃኒና በአዶናይ ነው ማለት ነው። ትንሽ ሀሳብ እንሰጣለን። ያው ቲክቶክ ላይ አይታችሁት ሊሆን ይችላል፣ ግን ያስተምረናል ብዬ ስላሰብኩ ነውና የጃን አካውንት ብዙ ጊዜ ሪፖርት እየተደረገ ያው እየተዘጋ ነበር። ጃኒና አዶናይ ደግሞ ቪዲዮ አንድ ላይ ከሰሩ ብዙ ቆይተው ነበር። ያው የተፈጠረው ነገር ታውቁታላችሁ ብዬ ስለማስብ ማለት ነው። እና እሱ ደግሞ በቀደም ሁለተኛ አካውንቷ እንደዛ ሲዘጋባት ወጥቶ መልስ ሰጥቶ ነበር ማለት ነውና በጣም ነበር የገረመኝ። ታውቃላችሁ ከዚህ በፊት ከጆን ጋር ያላት ነገር አውርታ አካውንት የሱ ነው ያዘጋው ብላ ብዙ የጃኒ ፕራይቬት ነገር ሚዲያ ላይ ሲወጣ ነበርና አይታችሁት ነበር። ብዙ ሰው ጃኒ ለአዶናይ አትገባም፣ በጣም ነው ምንጠላት ምናምን፣ አዶናይ እሷን ማግባት የለብህም ብለው ሲያወሩ ነበርና በቀደም ግን እሱ ወጥቶ ለሷ እንደዛ መከታ ሲሆን ለሷ እንደዚህ ያለውልሽ ሲላት በጣም ነበር የገረመኝና አንዳንዴ እኛ ሰዎች ስንባል ባንገባ ጥሩ ነው ብዬ አስባለሁ። ምን አገባን እኛ እንደ ሀሳብ የሆነ ነገር ሀሳብ ትሰጣላችሁ፣ ግን አንድ ሰው የወደደውን ሰው አንተ ለሷ አትሆንም፣ እሷ ደግሞ ለአንተ አትገባም ብላችሁ ሰው ህይወት ላይ ገብታችሁ ጣልቃ የምታወሩ ሰዎች እናንተ የራሳችሁ ህይወት ትኖራላችሁ፣ ሰው ግን የራሱ ህይወት እንዳይኖር የምታወሩ ሰዎች በጣም ነው የምትገርሙኝና በጣም እሱ ቪዲዮ ላይ እየገቡ የእሷ ፎቶ አምጥተው እሷ ላንተ አትሆንም ብለው በጣም ብዙ ጊዜ ኮመንት ሲያደርጉ ነበርና እሷም ለብዙ ጊዜ እንግዲህ ዝምታዋን ሰብራ ነበር። እሱም መልስ አልሰጠም ነበርና በቀደም ነው እንግዲህ ተናዶ መልስ የሰጠው። ጃኒን እንጠላታለን፣ ለሷ አትሆንም፣ እንደዚህ ናት ምናምን የሰው ልጅ ማለት ነው። እውነት ለመናገር የጃኒ እንትን ያሳለፈችው ላይቭ ወይም ከዚህ በፊት የነበራት ቪዲዮ ላይ ስለወጣ እንደዚህኛ ሀሳብ የሰጠነው እንጂ የኛ ደግሞ ቢወጣ ከሷ የባሰ ነበርና አንዳንዴ የራሳችን ኃጢያት ደብቀን የሰውን ኃጢያት ለማውጣት እንደገና ደግሞ እሷ እንደዚህ ነበረች ማንም ሰው በዛ እድሜ የሚያረገውን ነው ያረገችው ብዬ ነው ማስበው። ያ ደግሞ ህይወት አይሆንም ታሪክ ነው እንጂ ለምንድነው ሰው ባለፈ ታሪኩ የምታሸማቅቁት? እውነት በጣም ነው የምታሳዝነው። በቃ ማንም ሰው የሚያረገውን ነው ያረገችው፣ ምንም አዲስ ነገር ኖሮት አይደለም። እሷ ደግሞ ስታርግ ተምራለች፣ ትማራለች፣ በትላንትናው አትቀጥልም። አሁን በጣም ጨዋ ሴት ናት፣ በጣም ጥሩ ናትና ብዙ ነገር መስራት የምትችል ሴት ናት። እሷን ለመጣል ብዙ ርቀት ነው የምትሄዱት እና እኔ በጣም የገረመኝ ከሷ የተማርኩት አንዳንዴ በቃ ሰው ከፍ ሲል የኛ እንትን ስኬት የሚወድቅ የሚመስለን ሰዎች አለን፣ የሰውን ስኬት የማያስደስተን። ጃኒና ማነው አዶናይና ጃኒ ባይታረቁ ደስ የሚለን ሰዎች፣ እሷ በቃ እንደዛ ወይ ሁሌም አልቅሳ እንደምትመጣ የምንፈልግ ሰዎች ብዙ አለንና ምን ችግር አለው? የሷ ስኬት እኮ እኛን አይጥልንም። ለምንድን ነው በሰው ስኬት ገብተን እንደዚህ የምንሆነውና? ትላንትና ጂጂ ስትሳደብ ነበር፣ ዛሬ እንግዲህ ጃኒ በጣም እየሰደበቻት ነበር። ምንድን ነው ማለት እኔ አልገባኝም። ይሄን ያክል እነዚህ ልጆች ይሰራሉ፣ ይጥራሉ፣ ከነሱም አልፈው ብዙ ወጣቶች ሶሻል ሚዲያ ተጠቅመው ህይወታቸውን እንዲቀይሩ እያስተማሩ ነውና ለምንድን ነው ሲጀመር ደግሞ በእነሱ ህይወት ባንገባስ? ጃኒ ምርጫዋ እሱ ካደረገች እሱም ደግሞ አዶናይ ምርጫ ጃኒ ናት ካለ እኛ ምን አገባን? ምን ቤት ነን እንዴ? እኔ በጣም ነው የምትገርሙኝ እውነት። አንዳንድ በጣም ኮመንት የምትሰጡ ሰዎች፣ ሀሳብ የምትሰጡ ሰዎች እንዴት ይሄ ላንተ አትሆንም ተብሎ እንዴት ይወራል? ያኔ ነውርም ጭምር ነው አይባልም። እኛ እኮ የራሳችን ምርጫችን የፈለግነውን ህይወት እየኖርን ሰው እንደዚህ አይነት ማለት ጥሩ ነው ብዬ አላስብም። የትላንትን አምጥታችሁ እንደዚህ ሰውን ማብጠልጠል ጥሩ ነው ብዬ አላስብም።
እግዚአብሔርን ብንማር ከሷ መማር እንችላለን። ከሷ ማንም ሰው ደግሞ ማንም ህይወት ከጀርባ ብዙ ሰው ታሪክ አለው። ታሪኩ ደግሞ ያው እየተማረ እየተለወጠ ይመጣል። ያ ደግሞ የትላንቱ ዛሬ ሊሆን አይችልም እና ለምንድን ነው ይሄ ሁለት ልጆች ለማለያየት ሰው የማይሄድበት ርቀት የለም። በተለይ ሴቶች እኔ በጣም ነው የሚገርመኝ። ሴቶች ምን አገባችሁ? ምን ቤት ነን እኛ እንዴ? እሱ አምኖ ከነ በቃ ከነ ማለት ከነ ምናምኗ ከተቀበላት እኛ ምን አገባን እንዴ? እሷ እንዲህ ነበረች፣ እሱ ማን ነው በቃ ብዙ ነገር ስትባል ነበር፣ ስትሰደብ ነበር። አምኖ አይደል የተቀበላት። እሱም እኮ እንደዚህ አይነት ላይፍ ሊኖረው ይችላል። ማንም ሰው ደግሞ አለው ብዬ ነው ማስበው። ማንም ንጹህ የለም እዚህ ምድር ላይ እና አንዳንዴ ራሳችን ጻድቅ ባናረግ እና ለማለት ያክል ነውና በጣም ትላንትና ነው ከትላንት ወዲያ ስታለቅስ ስላሳዘነች ነውና ብንችል ተባብረን እሷ ማለት በቃ የመጀመሪያ እንደነበረች ብትሆን ምናምን። አሁን ሰው እኮ ሚዲያ ላይ ስትስቅ ስትጨፍር ምናምን ደስተኛ ነው ሰው የሚያረጋችሁ ማለት። አሁን ሚዲያ እኔ ሳውራና ውስጤ ላይ ከካሜራ ጀርባ ምን እንደሆንኩ አቅምና የእሷም ችግር ልክ እንደዛ ነው። ማንም ሰው ችግር አለበት። ሲስቅ ደስተኛ ሆኖ አይደለም፣ ሲጫወትም ደስተኛ ሆኖ አይደለም። ብዙ ነገር ደስታው ላይ የሀዘኑ ላይ ማውጣት ስለማይፈልግ ነው። እና ቤተሰብ ምን ትላላችሁ እናንተ? ሀሳባችሁ አስተያየታችሁ ስጡ ማለት ነው። እኔ ግን አዶናይን እውነት የፍቅር ሰው ነው ብዬ ነው የማስበው። ለፍቅር ማለት የሚከፈል ዋጋ ከፍሏልና አሁንም ቢሆን ከጎኗ ነኝ ሲል እንደዛ ሲያሽቃብጡ የነበሩ ሰዎች ግን ምንድነው? ምን ትላላችሁ? አታፍሩም? አሁን በስራችሁ በሰጣችሁት ሀሳብ ያሳፍራል። እንኳን ፍቅረኛሞች ላይ ማንንም ሰው ላይ ቢሆን ጣልቃ ባትገቡ ጥሩ ነው። ባለትዳር ላይም ሊሆን ይችላል። ጓደኛም ሲጣላ አንዱን ሰው ወግናችሁ ሀሳብ አትስጡ። ያ ሰው ዞሮ ዞሮ መታረቁ ስለማይቀር እናንተ መሀል ላይ ነው የምትቀሩትና እኔ በጣም የገረመኝ አንድ ሎዛ የምትባል ልጅ አለችና ጃኒን ከአዶናይ ጋር እንደዛ ሲሆኑ አልተጣሉም፣ ግን እነሱ የተጣሉ መስሏት እንዴት እንደዛ እንዳለች እና አሁን እሱን አግዛ ነው አዶናይን አግዛ ነበር። አዶናይ ግን ተቀባይነት የለም። የሷ ሀሳብ አዶናይ ይቀበላታል ብዬ አላሰብኩምና በጣም ነው ምጥላት። እሷ ለሷ አትሆንም። ተማሩበት ያስተምራል ብዬ ስላሰብኩ ነውና አንዳንዴ በቃ አትግቡ። ሰው ህይወት ላይ ሰው የፈለገውን መኖር ይችላል። ባትገቡ አሪፍ ነው። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ሀሳብ አስተያየታችሁ ኮሜንት ላይ ስጡ ማለት ነው። ጂጂ በተረፈ አንቺን በእነሱ መሀል ባትገቢ ጃኒን ባትሰድቢያት ጥሩ ነው ብዬ አስባለሁ። አንቺ ትልቅ ሴት ነሽ፣ የሴት እናት ነሽ። አትፍረጂ ብዬ ነው ማስበው እና ቤተሰብ ሰላማችሁ ብዝት ይበልልኝ። ሰላም ለሀገራችን።